እግዚአብሔር በሰውም ያለ ሰውም ይሰራል። የመጀመሪያው እግዚአብሔር ከእርሱ ጋር እንደሆነ የሚያምን ሰው ነው። እግዚአብሔርን ሁል ጊዜ አየዋለሁ። እግዚአብሔር አብሯቸው እንዳለ እንዳያስቡ ማድረግና መርሳት ነው። ኃጢአታቸውን በማዘከር ይህን ሁሉ ኃጢአት የሰራህ ሰው ስለሆንክ እግዚአብሔር ካንተ ጋር ሊኖር አይችልም። አሁን አንድ ሰው እየወደዳችሁ ትጠላኛለህ ብትሉት እግዚአብሔር የሚጠላው ነገር የሚጠረጥረው ሰው ነው እና እግዚአብሔር ሁልጊዜም ከኛ ጋር ብንበድልም ባንበድልም ዘወትር አይኖቹን ከኛ አይመልስም። ጸሎት ሳቋርጥ እንቅፋት ይገጥመኛል ይላል አንዳንድ ሰው፣ ሰምታችሁ ታውቃላችሁ። ዳዊት አትድገሙ፣ ውዳሴ ማርያም አትድገሙ፣ ረጅም ጸሎት አትድገሙ ማለቴም አይደለም። እኛ ለክርስቶስ አካሎቹ ነን። ዝም ብሎ ተቆርጠ እንድንጠላ አያደርግም። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። እፍራህ እስመ አነ አሎኩ ምስሌከ፣ እኔ ከአንተ ጋር ነኝና አትፍራ በሚል ርዕስ እንማማራለን። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ የምናገኘው ኃይለ ቃል ነው። እኔ ከአንተ ጋር ነኝና አትፍራ። ወይእዜኒ ስማ እስራኤል ከመዝ ይቤ እግዚአብሔር ዘገብረከ ያዕቆብ ወዘፈጠረከ እስራኤል። ያዕቆብ ሆይ አምላክህ፣ እስራኤል ሆይ ፈጣሪህ እንዲህ ይላል፣ የተፍራህ እስመ አነ ሀሎኩ ምስሌከ፣ እኔ ካንተ ጋር ረድኤት አድሬ እኖራለሁና አትፍራ። ወሰመይኩከ ስመ፣ በስምም ሕዝበ እግዚአብሔር ብዬ ጠርቼሃለሁና አትፍራ። ወዚአየ አንተ የኔ ገንዘብ የኔ ርስት ነህ። ስለዚህ እስራኤል አትፍራ። እመኒ አዶከ ማየ አነ ሀሎኩ ምስሌከ፣ ባሕርን ተሻግረህ ብትሄድ እኔ ካንተ ጋር አለሁ። ወአፍላግኒ እያሰጥሙከ፣ ፈሳሾችም በመሃል አያሰጥሙክም። ወመኒ አዶከ እሳተ ነበልባልኒ እያውእየከ፣ በእሳት መካከል ብትሄድም እሳቱ አያቃጥልህም። እስመ አነ ቅዱሰ እስራኤል ፈጣሪከ ሀሎኩ ምስሌከ፣ እኔ ጽና እስራኤል ክብረ እስራኤል የሚሆን የእስራኤል አምላክ ካንተ ጋር ነኝና ይላል። ስለ ቃሉ የእግዚአብሔር ፈጣሪያችን ስሙ የተመሰገነ ይሁን። ነቢዩ ኢሳይያስ የሚጠት የፄዋዌ የኑባሬ ነቢይ ነው። ቀድመው እስራኤል በሀገራቸው ሳሉ ያስተማረ፣ ለዚያው ዘመን የሚሆናቸውን በጎ ነገር ያስተማረ፣ ስህተታቸውን የገሰጸ ነቢይ ነው። በኋላ ደግሞ ባቢሎን ምርኮ ተማርከው እንደሚሄዱ ከስህተታቸው ካልተመለሱ አምልኮተ እግዚአብሔርን እንደሚገባ ካላከናወኑ እግዚአብሔር ተቆጥቶ ፈርዶ ለባዕድ አሳልፎ እንደሚሰጣቸው የተናገረ፣ በኋላ ደግሞ ንስሐ ሲገቡ አእምሯቸው ሲስተካከል ፈጣሪያቸውን ሲያስታውሱ ከባዕድ አገር በድንቅ አጠራሩና ተአምራቱ ጠብቆ መልሶ ርስታቸው ኢየሩሳሌምን እንደሚያወርሳቸው የተናገረ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደቱን፣ የስደቱን፣ የትምህርቱን፣ የጥምቀቱን፣ የሕማሙን፣ የስቅለቱን፣ የሞቱን፣ የትንሣኤውን ነገር በአካል እንዳለ አድርጎ በግልጽ ስለተናገረ ትንቢቱ ደረቅ ሐዲስ የብሉይ ኪዳን ወንጌል ተብሎ የሚጠራለት ከስብከቱ ልዕልናና ከምስጢሩ ጥልቅነት የተነሳ ልዑለ ቃል ኢሳይያስ ተብሎ የሚጠራ ነቢይ ነው። ይሄ ነቢይ ሰው እስራኤል ተጨልጠው ተገርኝተው አምልኮተ እግዚአብሔርን በተው ጊዜ የተቆጣቸው፣ የንስሐን ክብርም ያሳየን፣ በኃጢአቱ ስተት አግኝቶት በበደለ ጊዜ እግዚአብሔር የነቢዩን ንስሐ ተመልክቶ ከምሥዋዕ ሰማይ እሳት በመላክ እጅ ልኮ ከንፈሩን አስነክቶ የፈወሰው፣ ከንስሐ በኋላም ሰው ተመልሶ እግዚአብሔርን ማየት እንደሚችል ያስተማረን፣ የንስሐው መሰላል እስከ ሰማይ አውጥቶት የኃጢአቱ መጋረጃ ተገፎለት የሰማይ መሳክው ተከፍተው እግዚአብሔርን ከነሰራዊቱ ሱራፌል ከበውት ኪሩቤል ከዙፋነ ሱር በፍርሃት በረአድ ቁመው የተመለከተ ነቢይ ነው። ይኸውም ለእኛ ማጽናኛ ይሆን ዘንድ ነው። ነቢዩ እስራኤል ክደው በመከራ ተከበው ሳለ ለእግዚአብሔር ማን ቀርቶታል? ብቻችን ቀረን፣ እስራኤል አበውም ጠፍተዋል፣ እኛም ብቻችን ነን ብሎ ሲያዝን
አይዞህ ሰው ቢጠፋ እነዚህ ካንተ ጋር ናቸው ለማለት ኪሩቤልን ገልጦ አሳየው ይላሉ ሊቃውንቱ። ትንቢተ ኢሳይያስ ምዕራፍ 6 ላይ የሚረዳህ ባይኖር ሰው ባይኖር እግዚአብሔርን የሚፈልግ ሰው ቢጠፋ እነዚህ ይረዱሃል ብሎ የበዙ የማይቆጠሩ ሱራፌልና ኪሩቤልን እግዚአብሔር ገልጦ አሳይቶታል። ለዚህ ነው የሚዋጉህን አጋንንትህን እያሰብክ ከምትጨነቅ የሚረዱህን መላእክት እያየህ ደስ ይበልህ ይላል አረጋዊ መንፈሳዊ። አጋንንት የሚያስጨንቁህን ፈተና ካሰብከው ተስፋ ትቆርጣለህ። ግን እነሱን ተዋቸውና የሚረዱህን ተመልከት። የሚረዱህን ካየህ ልብህ ይበረታል፣ ተስፋ ትቀጥላለህ፣ ጉልበት ታገኛለህ። ነፍስህም የኃጢአትንና የመከራን መጋረጃ በእግዚአብሔር ኃይል ዘላ ታልፈዋለች። ቅዱስ ዳዊትም ወበአምላኬ እተአደዋ ለአረፍት፣ በፈጣሬ በእግዚአብሔር ካህሊነት የመከራን ቅጥር እዘለዋለሁ ብሏል። ለአምላኬ የሰ ንጹሕ ፍኖቱ፣ ፈጣሪ እግዚአብሔር ካድሎ ፍርድ ከማጥፋት ንጹሕ ነው፣ መንገድ ሁሉ ቅን ነው። ስለዚህ እግዚአብሔር ይረዳኛል፣ ለድሆች ይፈርዳል፣ በፈጣሪም የማይቻለውን ገደል ሁሉ ዘለዋለሁ ብሎ ተናግሯል። እና የእግዚአብሔር ረድኤቱ ከኛ ጋር እንዲኖር የነገረን ነቢይ ነው። የነቢዩ ኢሳይያስ በረከቱ ከኛ ጋር ይደር። እግዚአብሔር ከኛ ጋር ነው ምንጊዜም። ስለዚህ እግዚአብሔር መከራ ሲበዛባቸው እስራኤል ተቀጥቅጠው እንዲማረኩ ይነግራቸውና ግን ከተመለሳችሁ እግዚአብሔር ከእናንተ ጋር ነው። እንግዲህማ አባቶቻችን ነቢያት ይረዱናል እንዳንል አልቀዋል። ካህናት መስዋዕት ሰውተው ከምርኮ ያወጡናል እንዳንል ታርደው አልቀዋል። ጎበዛዝቱ ኃያላኑ መኳንንቱ መሳፍንቱ ተዋግተው ከባርነት ያወጡናል እንዳንል እነሱም በኢየሩሳሌም አልቀዋል። የቀረ ሴትና ሽማግሌ ብቻ ነው። እንግዲህማ ማን ነው ከባርነት የሚያወጣን ትለኝ እንደሆነ እስራኤል፣ እኔ ፈጣሪህ እግዚአብሔር ካንተ ጋር ነኝ። እኔ ካልኩኝ የሚረዳ ባይኖር በማወጣበት ጥበቤ አወጣሃለሁ ለማለት ሰው ማለቁን አትይ፣ ሰው ማጥፋቱን አትይ፣ የሚረዳ መጥፋቱን አትይ፣ የተሾመ ወገን አለመኖርህን አትይ። እኔ ፈጣሪህ እግዚአብሔር ካህሊ ነኝ። በማዕበል መካከል መንገድ አዘጋጅልሃለሁ፣ በእሳት መካከል አሻግርሃለሁ። ምን ያስፈራቸዋል? ይህን ሲነግራቸው ነው። በማዕበል ሲያሻግራቸው አይተናል። ከግብፅ ሲወጡ ቀኝና ግራ እንደ ግድግዳ ቆሞ በየብስ እግራቸው ሳይረጥብ ሲያሻግራቸው፣ በኖህ ዘመን ኖህን ሲያድነው አይተዋል። ስለዚህ እሳትም እንዳይጎዳችሁ አደርጋለሁ፣ እኔ ሁሉ ይቻለኛል አላቸው። እናንተ ቤት ሰው ባይኖር ባዕድ አምጥቼ ረድቼ አወጣችኋለሁ ማለት ነው። ባቢሎናውያንም እንዲያ ሲመኩ እግዚአብሔር ሰው አይቸግረውምና እንግዲህ እስራኤልን ማን ያወጣቸዋል? ማን ነው የሚያድናቸው? እንግዲህ ካህናቱን ጨርሰናል፣ ነቢያቱን ጨርሰናል፣ ኃያላኑንም አልቀዋል። ንጉሳቸው ሕዝቅያስንም ዓይኑን አውጥተን እየጎተት ድጋሜ የእስራኤል ንጉሥ እሆናለሁ ብሎ የሚያስብ ሰው እንኳን እንዳይኖር በቁሙ ዓይኑን አውጥተን እየጎተትን ፋርስ ባቢሎን አውርደነዋል። እስራኤል እንግዲህ ኢየሩሳሌም እንወጣለን ብሎ የሚመክር ሰው እንኳን ቢኖር የሴዴቅያስ ዕጣ ፈንታ እንደሚገጥመው እያዩ ፈርተው ሲገዙልኝ ይኖራሉ። ማን አላቸው? ስለዚህ በይንተ ጸላኢ ወለ ገፋኢ፣ ጸላኢን ገፋኢን ደስ አይበለው ብሎ እግዚአብሔር ረዳት አስነስቶ አወጣቸው። ያወጣቸውም ከቤታቸው ሰው ተገኝቶ አይደለም። የባቢሎኖቹ ሲጨክኑባቸው ከፋርስ ቂሮስን በቀጭን ፉጨት ጠርቶ አምጥቶ በረዴት ማለት ነው። እስራኤል ወጥተው ቤተክርስቲያን መቅደሳቸውን እንዲሰሩ እንዲያንጹ ፈቃድ ሰጣቸው። ብልጣሶር በዳሪዮስ እንዲሞት፣ ዳሪዮስ በቂሮስ እንዲሞት አድርጎ እግዚአብሔር ነፃነት ሰጣቸው። ከቤታቸው ሰው ሲጠፋ የማያምኑትን መጥተው እንዲረዷቸው አደረገ። በዚህ ነገር የምናስተውለው ነገር እግዚአብሔር በሰውም ያለ ሰውም ይሰራል። እግዚአብሔር በዘመድም በባይድም ይሰራል። እግዚአብሔር ስራም ሰውም ቸግሮት አያውቅም። እግዚአብሔር ልርዳ ካለ ሁሉን ይሰራል። ይሄንን ነው ያስተማረን እና ያለ ዘመድ ያለ ረዳት ሰራዊት ሳያቋቁሙ ኮሚቴ ሳያደራጁ የረዳቸው ሳይኖር በዘመድ ሳይከበቡ መሳሪያ ሳይኖራቸው በአሕዛብ ነገሥታት እስራኤል ከባርነት ወጡ። የ70 ዓመትን ባርነት ግዛት የሰበሩት ማን ነው? በእግዚአብሔር ረዳትን ነው። እኔ የፈጠርኩህ በስምህ የጠራሁህ እስመ አነ አድኃንኩከ ቀድሞ የተቤዠውህ መድኃኒትህ እግዚአብሔር ነኝና አትፍራ። የእስራኤል ቅዱስ ጽና እስራኤል ክብረ እስራኤል ቅዱስ እግዚአብሔር ከሁላችን ጋር ይሁን። እዚህ ይህንን ርዕስ ለምንድን ነው ለአሁን የመረጥከው ስትሉኝ፣ በዘመናችን ሁሉ ሁላችን ማወቅ የሚገባን ነገር ቢኖር ሁልጊዜ እግዚአብሔር ከኛ ጋር እንደሆነ ነው። ማመን ማለት ወይም ሃይማኖተኛ ሰው ማለት
መለኪያው የመጀመሪያው እግዚአብሔር ከእርሱ ጋር እንደሆነ የሚያምን ሰው ነው። እግዚአብሔር መኖሩን ማመን አንዱ ነው፣ የመጀመሪያው ነው። ይሄ ዶክትሪን ይባላል፣ አስተምህሮ ነው። እግዚአብሔር አለ አንድም ሶስትም ነው፣ አኗኗሩ እንደዚህ ነው የሚለው አስተምህሮ ነው። ያ እግዚአብሔር ከኔ ጋር አለ ብሎ ደግሞ መቀበልና መታመን መበርታት እምነት ይባላል። ተአምኖ ተወክሎ ማለት ያ እግዚአብሔር ከኔ ጋር አለ ብሎ ማመን፣ ይህንን እግዚአብሔር ዘወትር ፊት ለፊት አድርጎ በዓይነ ሕሊና መመልከት። ዘልፈ ርእዮ ለእግዚአብሔር ቅድሜየ ውእቱ በኩሉ ጊዜ እስመ በየማኔ ውእቱ ከመ ኢይትሐወክ፣ በፊቴ አየዋለሁ እንዳልታወክም ዘወትር በቀኜ ነው ይላል ቅዱስ ዳዊት። እግዚአብሔርን ሁል ጊዜ አየዋለሁ። እግዚአብሔርን ማየት ከፍርሃት፣ ከጭንቀት፣ ከመካድ፣ ከኃጢአትም ጭምር ያድናል። ሰው ያየኛል ብሎ የታቀቡት ኃጢአት ሰው በጠፋ ቀን መልሶ ይጥላል። እግዚአብሔር ያየኛል ብሎ የተውት ኃጢአት ግን እግዚአብሔር የማያይበት ጊዜ ስለሌለ ሰው ከኃጢአት ታቅቦ መኖር ይችላል። እና እግዚአብሔርን ማየት ወዲህ እኛን ከኃጢአት ያድናል፣ ወዲህ ደግሞ ምን ያደርጋል? ከፍርሃት ያድነናል። ብረትን ዓመት ሙሉ ብታጥበው አይነጻም ይላል ቅዱስ ዮሐንስ አፈወርቅ። ብረትን ዓመት ሙሉ በውሃ ብታጥበው አይነጻም፣ ከእሳት ካገባኸው ግን ወዲያው ይጠራል፣ ዝገቱ ይለቀዋል። ሰውን በሌላ ነገር ብታስተምረው ከኃጢአቱ ሊነጻ አይችልም። እግዚአብሔርን እንዲፈራ ካደረግከው ግን በዚያኑ ቀን ከኃጢአት ያቆማል። እግዚአብሔርን መፍራት ነው እሳት ያለው። እግዚአብሔር ከኔ ጋር ነው ማለት የልብ ብርታት። ዲያብሎስ ሁልጊዜ በሰው ልጆች አእምሮ ውስጥ የሚዘራው ዘር እግዚአብሔር አብሯቸው እንዳለ እንዳያስቡ ማድረግና መርሳት ነው። ይህን የሚያደርግበት በብዙ ነው። በጥርጥር መከራውን እንዲያዩ በማድረግ እግዚአብሔርን ትተው መከራውን እንዲያዩ በማድረግ አንዳንድ ጊዜ ደግሞ ቀድሞ ኃጢአት ያሰራና ኃጢአታቸውን በማዘከር ይህን ሁሉ ኃጢአት የሰራህ ሰው ስለሆንክ እግዚአብሔር ካንተ ጋር ሊኖር አይችልም ብሎ በህሊናቸው ይህን ዘር ይዘራል። እዚያን ጊዜ ሰዎች ከእግዚአብሔር ይኮበልላሉ። እግዚአብሔር ከኛ ጋር ነው። የሚፈልገው ይሄ ነው። አሁን አንድ ሰው እየወደዳችሁ ትጠላኛለህ ብትሉት ደስ አይለውም። አብሯችሁ እየኖረ አንተ እኮ እኔን ትተኸኛል ብትሉት ደስ አይለውም። እግዚአብሔር እንዴ ሰው ሲያምኑት ደስ ካለው እግዚአብሔር እንዴት ሲያምኑት ደስ አይለው? እግዚአብሔር የሚጠላው ነገር የሚጠረጥረው ሰው ነው። ትቶኛል የሚለው ሰው ነው። አይረዳኝም የሚል ሰው ነው። ተለይቶኛል የሚል ሰው ነው የማይወድ። ከኛ የሚፈልገው አንዳች ነገር የለም፣ እንድናምነው ብቻ ግን ይፈልጋል። የሚፈልገው ይሄንን አብሮን እንዳለ እና እግዚአብሔር ሁልጊዜም ከኛ ጋር ብንበድልም ባንበድልም ዘወትር አይኖቹን ከኛ አይመልስም። ያለንም በእርሱ ጥበቃ ስር ነው። ያንን የሚያደርገው መጀመሪያ ፈጣሪያችን ስለሆነ ነው። እንዲሁ ክርስቲያኖችን ብቻ አይደለም የሚጠብቅ፣ ፈጣሪ ስለሆነ ሁሉንም ይጠብቃል። አሁን አንዳንድ ጊዜ ልንደናገር እንችላለን። ለክርስቲያኖች ብቻ ልዩ ጥበቃ የሚያደርግልን ይመስልናል። አያደርግም። ለሁሉም ጥበቃ ያደርግላቸዋል፣ ላመኑትም ላላመኑትም። ለምን? ጥበቃ መግቦት ፍጡር የመሆን ነው። ፍጡር በመሆን የሚገኝ ነው። መንግስቱን መውረስ ግን በማመን የሚገኝ ነው። በምድር መኖር ግን ፍጡር ስለሆነ ብቻ ይኖራል። ለዚህ ነው ሌሎቹ ያላመኑትም ያመኑትም በጤና የሚኖሩት። እኛ ግን የምናገኘው ልዩ ነገር መንግስቱን መውረሳችን ነው። ታዲያ እግዚአብሔር አንድ ፈጣሪያችን ስለሆነ ከኛ ጋር ይሆናል። አንዳንድ ጊዜ ጸሎት ሳቋርጥ እንቅፋት ይገጥመኛል ይላል አንዳንድ ሰው። ሰምታችሁ ታውቃላችሁ? እውነትም ይገጥመናል። ለምንድን ነው እንደዚያ የሚገጥመን ይመስላችኋል? እግዚአብሔር በፈጣሪነቱ ይጠብቀኛል ማለትን ትተን በጸሎት ይጠበቃለሁ ብለን ስለምናስብ ስናቋርጥ ሰይጣን ይገባና ጆሮአችን ይደናል ማለት ነው። ሁልጊዜም ቢሆን የኛ ጸሎት ይጠብቀናል ብለን ማሰብ አንችልም። የምንሰግደው አላበጀሁም፣ እኔ አይገባኝም፣ ትቢያ ነኝ፣ በፊትህ የምጣል ነኝ፣ ረድኤትህ አንሳኝ ብለን እግዚአብሔርን ለማምለክ እንጂ የኛ ስግደቶች ተደምረው አጋንንትን እንዲቀጠቅጡት አይደለም። ይሄን ነው ማሰብ። እግዚአብሔር ረዳቴ ነው ያለ ሳይጸልይ እንዲያው መለላውን ዝም ብሎ እያማተበ ቢወጣ ሰይጣን ጫፉን መንካት አይችልም። ጸልየን የምናገኘው ረድኤት፣ ጸልየን የምናገኘው ሀብት፣ ጸልየን የምናገኘው ጸጋ ይቀርብናል። ግን ሰው አምኖ ኪርያላይሶን ጸሎት እኮ ነው። እግዚኦ መሐረነ ክርስቶስ ማለት ጸሎት። ይሄ ጸሎት በቂ ነው። ዳዊት አትድገሙ፣ ውዳሴ ማርያም አትድገሙ፣ ረጅም ጸሎት አትድገሙ ማለቴም አይደለም። ግን ምን ማለቴ ነው? ጸሎቶቹ ለጥበቃ ወተን ለመግባታችን ዋስትና አይሆኑም። የኛ ጸሎቶች የሚሆነን የእግዚአብሔር ረድኤት ነው። እንደዚያ ከሆነ ድንገት እንኳን እንዲያው መንገዱ ለን ደክሞን አድረን ሳንጸልይ ዳዊታችን ሳንደግመው እንዲሁ ጧት ዝም ብለን ተነስተን ደግሞ ለቅሶ መጥቶብን ጧት ብንወጣ እንግዲህ ማን ሊጠብቀን? እዚህ ያለ ጸሎት ተቋረጠ። ጸሎት ለምስጋና ለአምልኮተ እግዚአብሔር ለተልእኮ እግዚአብሔርን ለማምለክ ለማመስገን ነው መጸለይ ያለበት።
እንጂ የኔ ጸሎት ይሄን ያደርግልኛል። ለዚህ እኮ ነው እስመ ይመስሎሙ በአብዝሖ ንባቦሙ እግዚአብሔር ይሄን አርግልኝ በማለታቸው እግዚአብሔር የሚሰማቸው ይመስላቸዋል። ያለ ጠብቀኝ አደረሃን፣ ዝናብም እንደው እንዳይመታኝ፣ ፀሐይም እንዳያቃጥለኝ፣ ውሃም ደግሞ እንዳይሞላብኝ፣ ሰውም ደግሞ እንዳይጠላብኝ አድርግ። እነገሌም ለኔ በጎ እንዲያስቡ አድርጋቸው፣ ጠላቶችን ሁሉ እንደ ቅቤ ያቀልጥልኝ፣ ሰው እንዲወደኝ አድርግ፣ እንደው የኔን ስም የሰማ ሁሉ ይንቀጥቀጥ ማለት ይህ ምን የሚያስገኘው ነገር የለም። ለሰው ረድኤት የሚያስገኘው ፈሪሃ እግዚአብሔር ነው። እግዚአብሔርን መፍራት ሞገስን ክብርን እስመ እግዚአብሔር ይሁ ክብረ ወሞገሰ እያስተጸንሶሙ እምበረከቱ ለለ ያሐውሩ በየዋሃት። በቅንነት ለሚሄዱት እግዚአብሔር ከበረከት አያሳጣቸውም። እሱን ለሚፈሩት ልቡናቸው ለተሰበረ መስዋዕቱ ለእግዚአብሔር መንፈስ የዋህ፣ ለእግዚአብሔር ንጹህ መስዋዕቱ የተሰበረ ልብ ነው። ለዚህ ነው ቅዱስ ዳዊት እኮ ወጽንሃኒ ኢትሰምር አትቀበለውም እንጂ ባልተሰበረ ልብ ሁኜ የማቀርበውን መስዋዕት አትወደውም እንጂ ብትወድስ ኑሮ መስዋዕቱን፣ ዕጣኑን፣ ጽናውን ባቀረብኩልህ ነበር። መስዋዕቱ ለእግዚአብሔር መንፈስ የዋህ፣ የእግዚአብሔር መስዋዕቱ የተሰበረ ቅን ህሊና ነው። ልበ ትሑት ወየዋህ ይሜንል እግዚአብሔር የተሰበረ ቅን ህሊናና ልቡናን አይንቅም ብሎ ይናገራል። እና እግዚአብሔር የሚወደው ትሑት ሰብእናን የሚያምን ህሊናን እግዚአብሔር ይፈልጋል። ሃይማኖት ዘምስለ ሰናይ ግዕዝ ብሎ ቅዱስ ጳውሎስ እንደተናገረው ለጢሞቴዎስ ሃይማኖትና በጎ ህሊና ይኑርህ። የተሰበረ የቀና የረታ ጽነት ጥመት የሌለበት ቅኑን የሚያስብ የቀኙን የሚከተል መረቡን በቀኝ የሚጥል ህሊናና የሚያምን ልብ ይኑርህ ብሎ የነገረን ከዚህ የተነሳ ነው። እና ለሚያምን ሁሉ ይቻላል። እግዚአብሔር ከኛ ጋር የሚሆነው አንድ ስለፈጠረን፣ ሁለት ደግሞ ለምንድን ነው? ለምን ይመስላችኋል? እዚህ ላይ በጣም እግዚአብሔር 3 ነገሮችን ተናግሯል ይላል ቅዱስ አትናቴዎስ ይህን ሲተረጉም። አንደኛው እግዚአብሔር ፈጣሪያችን ነው። ይሄ ልዩ ትውክልትን ይሰጣል። ፈጣሪያችን ነው ማለት ምን ማለት ነው? እንዲሁ እግዚአብሔር ፈጣሪያችን ነው ማለት ዝም ብሎ አይደለም። ሳናስበው ሳንጠይቀው አዘጋጅቶ የፈጠረንን ሲፈጥረንም ልዩ ክብር ሰጥቶ ነው የፈጠረ። ለሌላው በቃሉ ወይም አስቦ ብቻ አይደለም። እደዊ ከገብራኒ ወለሃኳኒ እጆች ሰሩኝ አበጃጁኝ ብሏል ቅዱስ ዳዊት። ስለ ክብረ አዳም ሥላሴ ጭቃ ይዘው ታይተዋልና ይላሉ ሊቃውንቱ ሲተረጉሙ እንጂ እግዚአብሔር መቼስ አዳምን እንደ ሸክላ ሰሪ እዚህ ጨብ እያደረገ ደግሞ እዚህ ላይ በስቶበታል ጭቃ እያለ ሰርቶት አይደለም። አዳምን ስለማክበር እግዚአብሔር በጸፍጸፈ ሰማይ ጭቃ ይዞ ስለታየ ነው እንጂ እግዚአብሔር አዳምን በእጁ መቼስ እንዲያረገ በዚህ እንዲያረገ ሰሎት ማለት አይደለም። ስለ ክብረ አዳም ግን አዳም ከሌላው ተለይቶ የእግዚአብሔር የእጁ ፍጥረቶች ናቸው። የእጁ ፍጥረት ስለሆነ ድንቅ አድርጎ አርአያውን ሰጥቶ መልኩን ሰጥቶ ነው የፈጠረ። የገዛ መልኩን የሚጠላ የለም። ሰው ደግሞ የእግዚአብሔር መልክ ነው። ሰው እኮ ፎቶውን በእንዴት ያለ ክብር እንደሚያኖረው ታውቃላችሁ? እንዴት ያለ ክብር ነው! የንጉሥን ፎቶ መቅደድስ አያስቀጣም እንዴ? ያስቀጣል እኮ። እንደዚያ ከሆነ እግዚአብሔር ንጉሠ ነገሥት ነው። ሰዎች ደግሞ የእግዚአብሔር መልክ ናቸው። ስለዚህ መልኩን ዝም ብሎ እግዚአብሔር አይተወውም። ማንም እየመጣ እንዲያበላሸው እንዲቀደው አይተወውም። ነገር ግን የምናስብ ስለሆን ነፃ ፈቃድ ስላለን ነፃ ፈቃዳችን ለፈቃድና ለስሜታችን አሳልፈን በሰጠነው ጊዜ እግዚአብሔር ዝም ይላል። ስለዚህ እግዚአብሔር ስለፈጠረን የፈጠረንም ከፍጥረት በላይ ስለሆነ ወዶ ስምረቱ ላይ ለልህኩቱ ፈቃዱ ውዴታው የእግዚአብሔር በፍጥረቱ ላይ ነው። ስለዚህ ከፈጠረው ፍጥረት ደግሞ በሰው ላይ ነው። አዳምን ወዶ ለዚህ ስም እንኳን ሲያወጣለት አዳም ብሎ ነው ያወጣው። ያማረ የተወደደ ማለት ነው። አዳም ማለት እንዲህ አድርጎ ራሱን አስመስሎ እግዚአብሔር የሚደስ ይትፈሳ እግዚአብሔር በተግባሩ አሁን ሲባል እግዚአብሔር በእጅ ስራው ደስ ይለዋል ሲባል አሁን በዚህ የጸዋቱ እንትኑ ይሄ ሁሉ ደስ የሚያሰኘው ሆኖ እኮ አይደለም። ለሰው ባደረገው ነገር እግዚአብሔር ደስተኛ ነው። ሰዎችም እግዚአብሔርን ደስ የሚያሰኙ ፍጡራን ናቸው። የእግዚአብሔር መልክ በፊቱ የሚታዩለት መልኮቹ ናቸው ሰዎች። ስለዚህ ስለፈጠረን አይተወን፣ ስለፈጠረን። ሁለተኛ ደግሞ በስሙ ስለጠራ ወሰመይኩ ከስመ ቀድሞ ሕዝበ እስራኤል በኩረ እግዚአብሔር የእግዚአብሔር የበኩር ልጅ የእግዚአብሔር ሕዝብ የእግዚአብሔር ቤተሰብ ተብለው ይጠራሉ። የእግዚአብሔር ርስት ተብለው ይጠራሉ እስራኤል። በዚህ ስም ስለጠራውህ አልተውህም ይላል። እስራኤል የእግዚአብሔር ሕዝብ ነው። የእግዚአብሔር ሕዝብ የሆኑት በበግ መስዋዕት፣ በፍየል መስዋዕት፣ በጊደር መስዋዕት፣ በቃል ኪዳን ታቦት፣ በመጽሐፍ፣ በሕግ፣ በአብርሃም በይስሐቅ በያዕቆብ መሐላ ቃል ኪዳን በእነዚህ ነው በዓል በማክበር በሰንበት ሕግ በመጠበቅ በዚህ የእግዚአብሔር ሕዝብ ተብለው ተጠርተዋል። ይሄ ስማችሁ ይጠብቃችኋል። ሕዝቦቼ ብዬ ስለጠራኋችሁ ከንቱ ስም አይደለም። በዚህ ስም ምክንያት ቀንቼ እጠብቃችኋለሁ። እናንተ ስም እንዲሰደብ እንዲደፈር
አላደርግም ማለት አንዱ የሚያስጠብቃቸው እስራኤል ማለት ነው። አሁን በሐዲስ ኪዳን ስትመጡ እኛ የእግዚአብሔር ሕዝብ ብቻ አይደለም የተባልነው የእግዚአብሔር ልጆቹ ነን። በሐዲስ ኪዳን የእግዚአብሔር ልጆች ሆነን ደግሞ እንድንጠራ ያደረገን የበግ ደም፣ የጊደር ደም፣ የጠቦት ደም አይደለም፣ የራሱ ወርቀ ደሙ ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ክቡር ደሙ ነው። በዚያ ጠርቻችኋለሁ። ክርስቲያን ማለት የክርስቶስ አካሉ፣ ልጁ፣ ቤተሰቡ፣ ወገኑ፣ ሕዋሱ ማለት ነው። ክርስቲያን ማለት የክርስቲያን ለዚህ ነው። ተመልከቱ፣ በጎቹ ነን። በጎቼን አውቃቸዋለሁ እነሱም ያውቁኛል። አልቦ ዘይሃይደኒዮን እምእድየ ከእጆቼ በጎቼን ፈልቅቆ መውሰድ የሚቻለው ማንስ አንድም እንኳ የለም ብሎ ተናግሯል። በጎቹ ነን፣ ቤተሰቦቹ ነን፣ ወዳጆቹ ነን፣ ልጆቹ ነን። ደቂቃዬ በሆኑ ብክሙ ዘንበል እያለ ልጆቼ ብሎ ሐዋርያትን ሲጠራ እናገኘዋለን። አካላቱ ሕዋሳቱ ነን። ብዙ ስንሆን አንድ አካል ነን። ለምን? እሱ አንድ ራሱ ነው ቤተክርስቲያንን አካል አድርጎ እኛን ሕዋሳቱ እንድንሆን ሰብስቦናልና። አሁን አንድ ክርስቲያን ልብ በሉ፣ አንድ ሰው ልብሱን አንስታችሁ ስትወስዱ ዝም ሊላችሁ ይችላል። ዕቃ አንስታችሁ ስትወስዱም ዝም ሊላችሁ ይችላል። አካሉ አንዱን አካልህ ልቁረጥ ብትሉት ግን ዝም አይላችሁም። እኛ ለክርስቶስ አካሎቹ ነን። ዝም ብሎ ተቆርጠ እንድንጠላ አያደርግም። በዚህ ተስፋ መኖር አለብን። ግን አካል መሆን አለብን። ሲነግረን እኮ ራሱ ነገረን። አነ ውእቱ ሐረገ ወይን ዘጽድቅ ወአቡየ ተካሊሁ ወአንትሙ አይጹቂሁ ንበሩ ቤ ወአነ ብክሙ። እኔ የወይን ግንድ ነኝ፣ ተካዩ አባቴ ነው፣ በአባቴ ፈቃድ የተወለድኩ ነኝ ማለቱ ነው። እናንተ ቅርንጫፎች ናችሁ። ቅርንጫፍ በግንድ እንደሚኖር እናንተ በእኔ ኑሩ፣ እኔም በእናንተ ኖራለሁ። ቅርንጫፍ ከግንዱ ካልተለየ ሕይወት አለው፣ አይደርቅም። እናንተ ከኔ ጋር እስካላችሁ ድረስ መከራ አያደርቃችሁም፣ ረሃብ አያጠፋችሁም፣ ጦርነት አያጠፋችሁም። በእኔ ኑሩ እኔም በእናንተ ኖራለሁ ብሎ እስከ ዓለም ፍጻሜም ከእኛ ጋር እንዲኖር ቃል ኪዳን ገብቶልናል። ስለዚህ ስለ ስማችን አብሮ ይኖራል። ክርስቲያን የሚለው ስም ይጠብቃል ካከበርነው ነው። አንድ ስለተፈጠር፣ ሁለት በስሙ ስለጠራ፣ ሶስተኛ ምንድን ያለው ወዚአየ አንተ እስራኤል አንተ የኔ ነህ አለ። የኔ ነህ ማለት በጣም ይገርማል። ደግሞ ይሄኛው ልዩ ነው። አሁን ይሄኛው ወሰመይኩከ ስም የሚለው አንድ ክርስቲያን የሚለው እንደ ማህበር የተሰጠ የቤተክርስቲያን ስሟ ነው። ይሄኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእያንዳንዱ ግለሰብ ሙሽራው ነው። ይህንም ያስተምራል። ወዚአየ አንተ ተመልከኑ፣ ወልድ ሆየ ዚአየ ውእቱ ወአነ ሎቱ፣ ልጅ ወንድሜ የኔ ነው እኔም የሱ ነኝ። መኑ ይታደው ለወልድ ሆየ እስመ ልዑል መዝራዕተ የማኑ፣ ልጅ ወንድሜ እግዚአብሔር የኔ ሙሽራ ነው እኔም የሱ ሙሽራው ነኝ ትላለች ቤተ እስራኤል በሐዲስ ኪዳን ሲሆን ቤተ ክርስቲያን። ልጅ ወንድሜ ሙሽራው እኔን ላድን ልጠብቅ ባለ ጊዜ ማን ይከራከለዋል? እስመ ልዑል መዝራዕተ የማኑ፣ ስልጣኑ ጽኑ ኃያል ነው። ስለዚህ እያንዳንዱ ምእመን የክርስቶስ ሙሽራ ነው። ባል ለሚስት ከሚቀናው በላይ ክርስቶስ ለአንድ ምእመን ይቀናል። ለዚህ ነው ቅዱስ ኤፍሬም ቅዱስ ጳውሎስ እንዲህ ብሎ ነበረ፣ ፈሐርኩክሙ ለአሐዱ ምት፣ ሁላችሁንም ለአንድ ሙሽራ አጭቻችኋለሁ ይኸውም ክርስቶስ ነው ይላል። ይሄን ወስዶ ቅዱስ ኤፍሬም ጌታዬ ኢየሱስ ክርስቶስ እኔ እኮ ጳውሎስ ለአንተ አጭቶ ሙሽራ አድርጎኝ ነበረ፣ አሁን ግን ዲያብሎስ ሊደፍረኝ ይቀርበኛልና እባክህ ሙሽራዬ ሆይ ቅና ይላል እና ዲያብሎስን አራግፍልኝ እና ክርስቶስ ለኛ አካል፣ ለኛ መጎሳቆል፣ ለኛ ጥፋት የሚቀና ሙሽራችን ነው። አትመን የምንኖርበት ደግሞ የዕርቁ ውል የገዛ ደሙ ነው። ባስቀደስን በቀደስን በቆረብን ቁጥር ያን ጊዜ ሙሽሪት ነፍስና ሙሽራው ኢየሱስ ክርስቶስ ታትመው ይኖራሉ። እግዚአብሔር እስራኤልን ሲላቸው አይት የመጽሐፈ ዳጋት ያለ እምክሙ፣ እናታችሁን የፈታሁበት የፍች ደብዳቤ ወዴት አለ? በገዛ እጃችሁ ድሃ አደግ የምትሆኑ ለምንድን ነው? እናታችሁን የፈታዋት መቼ ነው ይላቸዋል። እግዚአብሔር ቤተ ክርስቲያንን አልተለያት። የማይፈታት ሙሽራው ናት። የሞሸራት በገዛ ደግሞ በዕለተ ዓርብ ነው። በደም የታተመ ሰርግ ነው የተደረገላት ለቤተ ክርስቲያን። ይህችን ሰርግ ደግሞ ክርስቶስ አያፈርሳትም። ስለዚህ ምን አለ? አነ እሄሉ ምስሌክሙ እስከ ህልቀተ ዓለም፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ለምን? ጋብቻው፣ ሙሽርነቱ፣ ሰርጉ የማይለይ የማይነጥፍ ነው። ማጫውም የገዛ ስጋው የገዛ ደሙ ነው። ቅዱስ ያሬድ እንደተናገረ ሕጽያ ለቤተ ክርስቲያን ብሎ ጌታን ስጋና ደም ገልጾታል። የገዛ ደሙን የገዛ ስጋውን ማጫ አድርጎ ነው ቤተ ክርስቲያንን የሞሸራት፣ እጅ መንሻ ያደረገላት። ይህችን ቤተ ክርስቲያን አይተዋትም ክርስቶስ እና እኔ ከእናንተ ጋር ነኝ ይላል። እግዚአብሔር ታዲያ ከእኛ ጋር የሚኖረው በምን ይመስላችኋል? በሉ ሶስት ቃል እንገራችሁ። ስለፈጠረን በሉ፣ በስሙ ስለጠራን፣ ሙሽራችን ስለሆነ በሉ እንጂ። አዎ የቤተ ክርስቲያን ሙሽራዋ ነው። መራዊ ያለ ቤተ ክርስቲያን ወላዊ ሆሙ ለለማሰኑ ለጠፉት ሁሉ እረኛቸው ኢየሱስ ክርስቶስ። ቄሬኔዎስ ምዕራፍ 7 ቁጥር 18 ለሃይማኖት አበል እንደተናገረ
የቤተ ክርስቲያን ሙሽራዋ ነው ክርስቶስ። ይሄ ስለሆነ ይኖርና ከዛ ምንድን ያለ እስመ አዳህንኩከ እኔ ስላዳንኩህ ስለፈጠርኩ በስሜ ስለጠራሁ የኔ ስለሆንክ እኛ የእሱ ነን። በጣም እኮ ነው ደስ የሚለው። እውነት ባለቤት አለን እኛ፣ ጠባቂ የሚያስብልን አለ። እንደ የሰው ልጅ ካመነ ራሱን እንደ ዕቃ ቆጥሮ ለእግዚአብሔር ጨርሶ ራሱን መጣል ነው። ሀብ ለእግዚአብሔር ህሊናከ እኮ አይደለም ያለ ቅዱስ ዳዊት። ምንድን ነው ያለ? ሀብ ሳይሆን ምንድን ነው ያለ? ግድፍ እኮ ነው ያለ። በቃ ህሊናህን ለእግዚአብሔር ተው፣ ራስህን ለእግዚአብሔር አሳልፈ ስጥ ነው። ሰው ለእግዚአብሔር ራሱን እንደ እዘዝብኝ፣ እንደወደድክ አስብልኝ፣ በፈቀድከው ምራኝ፣ አንተ ያቀድክልኝን እኖራለሁ ብሎ ሰው ራሱን ለእግዚአብሔር መስጠት። ለዚህ ነው ኤርምያስ ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው ያለው። የእግዚአብሔርን ማዳን ብልጣብልጥነቱን ትቶ እግዚአብሔርን ተስፋ ቢያደርግ የሰው ልጅ መልካም ነው እና እግዚአብሔር ያሰብልናል። ምን አለ? አድኛለሁ፣ መድኃኒት ነኝ። የለፋብንህን ማለት ነው። ስለዋጀዋችሁ በደሜ ስለገዛዋችሁ ዝም ብዬ አልተዋችሁም። ሰው የለፋበት እስቲ አሁን እዩ እንግዲህ ከእናንተ የጣት ቀለበታችሁ ሲጠፋ እስቲ አሁን አንድ ሞባይል ሲጠፋ ሰው ስንቱን ዕቃ እንደሚያገለባብጠው አይታችኋል። ቤቱ ሁሉ እኮ ነው የሚገላበጠው፣ ሻንጣ ተነስቶ እኔ ራሴም ጭምር ማለት አንድ ዕቃ ሲጠፋኝ የቤቱ መጽሐፍት ሁሉ በጥልጥላቸው ይወጣል። ቤተ ክርስቲያን እንዴት እንደምፈልግ እንደማይ ምን ያህል የክርስቶስ ገንዘብ እንደሆነ ተፈነቅል ኩሎ ወተሐቱ ማይቶተ ቤተ ክርስቲያን ሉቃስ ወንጌል ምዕራፍ 15 ላይ ሲነግር ተፈነቅል ሁሉ ዕቃውን ሁሉ ፍንቅልቅል አድርጋ በዚህ ግስ ሲናገርላት ማለት መብራቷን አብርታ ድሪሟን ትፈልጋለች። ያ ምንድነው የምትፈነቅለው የተባለ መስላችኋል? ምን ዕቃ ይመስላችኋል? ሰውን ለማግኘት ቤተክርስቲያን የምትከፍለውን ዋጋ ነው የሚናገረው። ማይቶት ያለችው ክህነት፣ ትምህርት፣ ወንጌል። በዚህ ነው ቤተክርስቲያን የምትበረው። ዘይቱ መብራቱ የሚለኮስበት ሀብተ መንፈስ ቅዱስ ነው። ልጆቿን የዛጉ ልጆቿን ትቢያ የወረሳቸውን ቤቱ እያሉ ዝገት የወረሳቸውን ልጆቿን እያበራች ትፈልጋቸዋለች። እግዚአብሔር ዝም አይልም። ሰው እስኪያገኝ ድረስ ይፈልጋል ሁልጊዜ። ለምን ለፍቶብናል። ሰው ለምንድን ነው እንደዚህ የምታረጋ? ገንዘቤ ነው እንዴ? አንድ ቀለበት የወርቅ ቀለበት እኮ ቢጠፋ ጎረቤት ተጠርቶ መብራት እየበራ እስከ ምሽት 6 ሰዓት ልናድር እንችላለን ስንፈልግ። ክርስቶስ ግን በደሙ የገዛን ገንዘቦቹ ነው። ዝም ብሎ አይተው ሰውን ይፈልጋል። ለእግዚአብሔር ሰማይን ስጡት አይበቃውም። ለእግዚአብሔር ምድርን ስጡት አይበቃውም። እግዚአብሔር የሚበቃው ሰው ስትሰጡት ነው። ለምን? ሰማይና ምድር ትቶ ነው ሰውን ፍለጋ ይመጣ። ሰራዊተ መላእክት እኮ ነበሩት 100 ነገድ መላእክት ሀዲጎ ተሳወ ተሳተ ነገደ ቆመ ማእከለ ባሕር 99 ነገር ትቶ አንድ ሰው ፍለጋ ባሕር መካከል ቆመ። አንድ ገንዘብ ፍለጋ የዚህ ሁሉ ባለጸጋ ዳንኤል ትንቢተ ዳንኤል ምዕራፍ 11 ላይ አይላፋት ይትለአክዎ እሳት ይውህዝ ቅድሜሁ ብዙ የሚሆኑ መላእክት ይላኩታል፣ ያገለግሉታል። በመንበሩ ፊት እሳት ይፈስለታል። እንዲህ ያለ አምላክ አንድ ሰው ፍለጋ እርቃኑን እስኪሰቀል ድረስ ደርሶ መጥቷል። ሰውን ምን ያህል እንደሚወደውና ሰውን ምን ያህል እንደሚፈልገው እግዚአብሔር ደስታው ሰው መሆኑን ከዚህ ድረስ አሳይቶትናል። ወመነና ለሐፍረት በእንተ ፍስሐሁ ዘጽኑ ሎቱ ተዘጋጅቶለት ስላለ ተድላ ደስታ ይሄን ሁሉ ሐፍረተ መስቀልን ተወ፣ ታገሰ። ተዘጋጅቶለት ያለው የክርስቶስ ደስታው ምንድነው? ሰው የሰው መዳን። እሱ ከተሰቀለው ስቅላት፣ ከተገረፈው ግርፋት፣ ጎኑን ከተወጋው መወጋት፣ ወደቀው መውደት፣ ከተሰደበው ስድብ፣ ከተተፋበት ምራቅ የሚያተርፈው አንዳች ነገር የለም። የማያበድሩት ባለጸጋ፣ የማይሾሙት ንጉሥ ነው። ለምንድን ያ ሁሉ ያደረገው ሲባል እግዚአብሔር ደስ የሚለው ሰው ደስ ይለው ስለሆነ። በዚህ እኮ ነው ሰው ሰርግ እየሄደ ሲገኝ እንዲሁ አምላክን ያህል ሰው ማለት ሰው ልቅሶ እየሄደ ሲያለቅስ ወከርሶ ራሱን አወክ አይደል የሚለው ዋንባ አለቀሰለት አልዓዛርን። ሰዎች ምን አሉ? እርዩ መጠና ያፈቅሮ። አያችሁ ምን ያህል ይወደው ነው ያለቀሰለት ተባለ። አምላክ ከሰው ልቅሶ ሊደርስ ዶ ሲያለቅስ በዚህ መጠን ሐዘናችን ሐዘኑ ደስታችን ደስታው እንደሆነ ገልጾልናል። እግዚአብሔር ምን ያህል እንደሚወደን ጥቃቅን ነገራችን እንኳን ሰውነታችን ቀላሉን ስጦታችን እንኳን እንደሚወድልን ቀዝቃዛ ውሃ እንኳን ብትሰጡ ደስ ይለኛል አለን ነው። ከዚህ በላይ ምን ያህል ሊወደን ይችላል? የእናንተን ትንሹን ሀብታችሁን ብትሰጡኝ እንኳን ሁሉም ያገኘውን ለትልቅ ሰው እኮ የሚሰጥ ትልቅ ስጦታ ነው። ግን ሁሉም ያገኘውን ተራውን ስጦታችሁን እንኳን እወድላችኋለሁ ለማለት ቀዝቃዛ ውሃ እንኳን በደቀ መዝሙር ስም የሰጠ ሰው ቢኖር ዋጋውን አያጣም እስከማለት እግዚአብሔር እስከ ቀዝቃዛ ውሃ ድረስ ወርዶ ወደደን እና እግዚአብሔር ከኛ ጋር ነው። ስለፈጠረን፣ ስላዳነን፣ ሙሽራዎቹ ስለሆን፣ በስሙ ስለጠራን